ክፍል 49 ሰሪው ጋር ይላኩት። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪው ቤትም ወረድሁ፣ እነሆም ሥራውን በመንኰራኵር ላይ ይሠራ ነበር። ከጭቃም ይሠራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደ ወደደ መልሶ ሌላ ዕቃ አድርጎ ሠራው። ትንቢተ ኤርምያስ ምዕራፍ 18 ከቁጥር 1 እስከ 4። የወንጌልን እውነት ለትልቅ ለትንሹ፣ ለተማረው ላልተማረው፣ ለከተሜው ለገጠሬው በማያሻማና ግልጽ በሆነ መንገድ በመስበክ የሚታወቁት የ20ኛው ክፍለ ዘመን የወንጌል አርበኛ ቢሊ ግርሃም በአንድ ወቅት እንዲህ አይነት ነገር ገጥሟቸው ነበር። የመጀመሪያ ልጃቸው ጂጂ ግርሃም እጮኛ ትይዛለች። እጮኛዋ ዶክተር ስቴፋን የሚባል የስዊዘርላንድ ነዋሪ ነው። ስቴፋን አሜሪካ ለሚኖሩት የእጮኛው አባት ስጦታ ይልክላቸዋል። መቼም ከስዊዝ ምን አይነት ስጦታ ሊላክላቸው እንደሚችል መገመት አያስቸግርም። ስዊዝ ከምታመርታቸው ውድ ነገሮች መሃል አንዱና ዋነኛው ሰዓት ነው። እሱም የላክላቸው ስጦታ የስዊዝ ስሪት የሆነ ሰዓት ነበር። ይህ ሰዓት ለረጅም ዓመታት ከቢሊ ግርሃም እጅ ሳይለይ ኖረ። ሆኖም አንድ ቀን ተበላሸና መስራት አቆመ። ቢሊ ግርሃም ከዚህ በፊት እንደሚያደርጉት አንድ ሰዓት ሰሪ ቤት ወሰዱት። ሰዓት አዳሹ እንደ ሌሎች የሚያውቃቸው ሰዓቶች ሊከፍተው ቢታገል በቀላሉ አልሆንልህ አለው። ከሁለት ቀን በኋላ እንዲመለሱ ቀጠሮ ይሰጣቸውና ሰርቶ እንደሚጠብቃቸው ቃል ይገባላቸዋል። ቢሊ ግርሃም በቀጠሯቸው ሲሄዱ ሰውየው ይዞ የጠበቃቸው መልእክት እንዲህ የሚል ነበር። ሰዓቱን በሚገባ ተመልክቼዋለሁ። በከፍተኛ ጥንቃቄ በእጅ የተሠራ በተራ ቁጥር የተመረተ ረቂቅና ውድ ሰዓት ነው። እንደኔ የምመክሮት በማያውቅ ሰው እንዳያስጎረጉሩት ነው። ይልቅ የሰሪዎቹ አድራሻ ካሎት ቢልኩላቸው አድሰው የሚመልሱሎት ይመስለኛል አላቸው። ስጦታው ከተሰጣቸው ረዥም ዓመት ቢሆነውም ማኅደሩ ውስጥ የሰሪዎቹ አድራሻ ነበርና ወደ ስዊዘርላንድ በፖስታ ላኩት። ከጥቂት ሳምንታት በኋላ ካምፓኒው ሰዓቱን አድሶ መልሶ ላከላቸው። እንደ ሰው በሕይወት ጉዞአችን ዘርፈ ብዙ ችግሮች ይገጥሙናል። ታዲያ ለችግሮቻችን መፍትሔ ፍለጋ ፈጥነን የምንሄደው ወደ ማን ይሆን? ቀላልና አቋራጭ መፍትሔ የሚሰጡ በርካታ አዳሾች በአቅራቢያችን ሊኖሩ ይችላሉ። ችግሩ ሊያድሱ የሚሞክሩት ከመሠረቱ ያልሰሩትን ነውና ከሚጠግኑት ይልቅ የሚሰብሩት ስለሚበዛ ችግራችንን ከፊት ይልቅ ያባብሱታል። ምንም እንኳ በእውቀትና በልምድ የዳበሩ የምክር ባለሙያዎች ቢኖሩንም የሠራንን የማያውቁ ብቻ ሳይሆኑ የሥራውንም ሥርዓት የሚቃወሙና የሚንቁ፣ ሰውን በተጣመመና በተዛባ መንገድ ሊያድሱ የሚሞክሩ ጥቂቶች አይደሉም። እነዚህ ጎርጓሪዎች የሰውን ጊዜያዊ ሕይወት እናድስ ብለው ዘላለማዊ ማንነቱን ያንኮታኩታሉ። በመንፈሳዊ ሕይወትም ሆነ በስነ ልቦና፣ በስነ ጾታም ሆነ በስነ አእምሮ፣ በስነ ሰብእ ሆነ በስነ ባህሪ፣ በስነ ፍጥረት ሆነ በትዳር፣ በልጆች አስተዳደግም ሆነ በማኅበራዊ ኑሮ ዘይቤ ሊያማክሩንና ብልሽታችንን ሊጠግኑ የሚሞክሩት ሰዎች ከተሠራንበት ዓላማ ውጪ ማለትም ማንዋላችን ከሆነው ከእግዚአብሔር ቃል ጋር በሚጻረር ወይም ከዚህ ባነሰ መልኩ ከሆነ
ከመጎርጎርና ከማበላሸት ያለፈ የሚፈይዱት አንዳች ነገር አይኖርም። ሰው የሰው ምክር አስፈላጊም ሆኖ ሲገኝ የባለሙያ እገዛ እንደሚያስፈልገው የታወቀ ነው። ሆኖም እደሳው በተሰራበት ዓላማ ውስጥ ሊሆን ግድ ይላል። ይህን ውድ ሰዓት ሰፈር ውስጥ ከማስጎርጎር ይልቅ ወደ መጀመሪያ ሰሪዎቹ ቢልኩት ይሻላል በማለት ለቢሊ ግርሃም ምክር እንደሰጠው እንደዚያ ሰዓት ሰሪ ሰውን ከዘላለም አቅዶ ወደ ፈጠረው በገዛ እጆቹ ወደ ሠራውና ጠንቅቆ ወደሚያውቀው ወደ እግዚአብሔር የሚመሩ ባለሙያ አዳሾች ቢበዙ ምንኛ መልካም በሆነ ነበር። ሆኖም የዘመናችን ሰው ጠጋኝ ነን ባዮች ሰውን የሚያህል ክቡር ፍጡር ያለ ባለቤቱ ማንዋል ለመጠገን እየሞከሩ መጋዘናቸውን በሰው ስብርባሪ ሞልተዋል። እግዚአብሔር ፈጣሪ ብቻ አይደለም፣ አዳሽም ነው። በእጁ የሠራው ሰው እንከን ሲገጥመው ፈታቶ አክሞ መጠገን ያውቅበታል። ስለዚህ ክቡር ማንነታችንን ሰፈር ከምናስጎረጉር ወደ ሰሪው እንላከው፣ ባድራሻው እንላክለት፣ በጌታ በኢየሱስ ክርስቶስ ስም እንቅረበው። እንደ ንስር ያድሰናል፣ አዲስ አድርጎ ይመልሰናል። እንጸልይ። እግዚአብሔር ሆይ ግሩምና ድንቅ አድርገህ ስለፈጠርከኝ አመሰግናለሁ። ሆኖም በኃጢአት ከተበከለው የዓለም ሥርዓት በዙሪያዬ ካሉ ክፉ ሰዎች ከኔም ከራሴ የተዛባ ማንነት የተነሳ ብዙ ነገር የተበላሽቷል። መፍትሄ ብዬ የሞከርኳቸው አማካሪዎችና የመሩኝ የፍልስፍና መንገድ ችግሬን አባባሰው እንጂ አልጠቀመኝም። ዛሬ ግን ጌታና ክርስቶስ በሆነው በናዝሬቱ በኢየሱስ ስም የተበላሸ ማንነቴን ወደ አንተ ይዤ እመጣለሁ። እንደ ወደድክ ሥራና አድሰኝ። አሜን።